አትናፍሺ። የያዝኩትን ነገር ተጠቀምበታለሁ። ቆይ ምንድነው? ምን ፈልገህ ነው? አንቺ ይኸውልህ በርበር፣ የማይሆን ነገር እንዳታረግና እንዳይጸጽት በኋላ። የማይሆን ነገር አላደርግም አንቺ እስካላናደድሽኝ ድረስ። እሺ ቆይ ምንድነው ከኔ የምትፈልገው? ቁጭ በይ ቁጭ በይ። እሺ የምጠይቅሽን ጥያቄዎች በሙሉ ምንም ሳትዋሽኝና ሳትዘላብጂ ትመልሽልኛለሽ። እሺ መልሳለሁ። እሺ ምንድነው የምትፈልገው? ስለኔ የት እንደምታውቂኝና ምን እንደምታውቂ ትናገሪያለሽ። ይኸውልህ እኔ ማቀኝ ዛሬ 20 ዓመት ነው አንበርብር እያለ፣ አሁን ግን ስምን ቀይረሃል። እና ከመጀመሪያው ቀን ስንገናኝ ጀምሮ አንቺ እኔን አውቀሽኝ ነበር? አይ በትክክል አላወቅኩም። ግን ምን እርግጠኛ ለመሆን እየመከርኩኝ ነበር። ምክንያቱም ምን እያልሽ ነው ፍቅርተ? እኔን ለመጉዳት በዚህ ደረጃ ትሄዳለህ ብዬ አላሰብኩም ነበረ። ምንድን ነው የተፈጠረ ነገር አለ? ደህና ነሽ አንቺ አይደል? እስካሁን ደህና ነኝ። ከዚህ በኋላ ግን የሚፈጠር ነገር ይኖራል። አቶ መስፍን ምንድን ነው ቆመው የሚያዩኝ እንዴ? እንደዚህ አይነት ስርዓት አለ እንዴ? ማንም በሌለበት ገብተው አንድ ሴት ላይ ሽጉጥ መደቀን ይሄ ትክክለኛ ነገር ነው? አንቺ በማታውቂው ነገር ላይ አትግቢ እባክሽ። እኔና ዘርፌ ብቻ እንድንነጋገር ብቻችንን ተይ። አቶ አንበርበር ቅድም ጥያቄ እየጠየቀኝ ነበር አይደለ? አሁን ልመልስላ። ምን አልሽ አንቺ? ምንድን ነው? ምን እያልሽ ነው ዘርፌ? አሁን አንተ አንድ መስመር እኔን አልፈመታል። ስለዚህ ከዚህ በኋላ እኔ ራሴን ማዳን አለብኝ አይመስልህም? አንቺ ሴት አፍሽን ዝጊ። አሁን መናገር መጀመር እችላለሁ። ሁሉንም ነገር መናገር እችላለሁ። በቃሽ በቃሻል። ቆይ ለእኔ ለምን አትነግሩኝም? ቆይ ምንድን ነው የተፈጠረው? ዘርፌ ስለፈጠረሽ አፍሽን ዝጊ። ፍቅርተ የነባ አባት አቶ እስክንድር በጣም ተዋረደ። በጣም በሚያሳዝን ነገር እንግዲህ የማይገባበት ቦታ ገብቶ ጭራሹኑ ሚስጥሬን ጭራሹኑ አሸፍናለሁ በማለት እንግዲህ የእንትናን የጽጌረዳን እናትን በጣም በሚያሳዝን ነገር እንግዲህ እሷን ለማስፈራራት ሄዶ ጭራሹኑ ሚስጥሩ እንዲበተን እያደረገ ይገኛል ማለት ነው። ነባ ደግሞ በአሁን ሰዓት በጣም በበቀል ተነሳስቶ እንግዲህ እንትናን ለመበቀል እየተነሳ ይገኛል ማለት ነው። ምክንያቱም መኮንን እንዲበቀላትና እንደዚሁም ደግሞ በፍጹም እንደ በፊቱ መሆን እንዳለበት እየመከረው ይገኛል። ነባን በስተመጨረሻ የሱ ምክር ሰምቶት ይገኛል ማለት ነው። በአሁን ሰዓት ነባ የቀደመው ነባ እንትና ነገር በእግር እየሄደ የሚበቀለው ለባ ሊሆን እንግዲህ ራሱን እያዘጋጀ ይገኛል ማለት ነው። በዛ ላይ ደግሞ ፌመን በጣም እንግዲህ በጽጌረዳ ማከል ያለውንና እንደዚህም ደግሞ በነባ ማከል ያለውን ቦታ እንዳለ ለማረጋገጥ ጠዋትና ማታ እየሰራች ይገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይዤላችሁ የመጣሁት ጽጌረዳ ድራማ ነው። አስተማሪና በጣም ብዙ ነገር የምንማርበት ድራማ አለ ማለት ነው እና ቤተሰቦቼ በጣም በሚያሳዝን ነገር ጋይስዬ እና ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ እዚህ ቤት እየተፈጠረ ያለው ነገር በጣም ከባድ ነገር እየተፈጠረ ነገር አለ ማለት ነው። የነባ አባት እንግዲህ ራሴን እደብቃለሁ ሄጄ የሆነ ነገር አደርጋታለሁ ብሎ ዘርፌን እንግዲህ አስፈራራታለሁ ብሎ ቀጥታ ቤት ውስጥ ሄዶ ነበረ። ቤት ውስጥም ሲሄድም በጣም በሚያሳዝን ነገር እንግዲህ እሷን ለማስፈራራት ብዙ ነገር ተጠቅሞ ነበረ ማለት ነው። ግን ደግሞ እዛ ሄዶ በጠመንጃ አነጣጥሮ ነበረ ማለት ነው። ከዛም በኋላ እንግዲህ የተፈጠረ ነገር ምንድነው ጋይስዬ? ከባዱ ነገርና ልብ አንጠልጣይ የሆነ ነገር በጣም ከባድ የሆነ ነገር ልክ እሷን እያስፈራራ ስለኔ ምንድነው የምታውቂው? እኔንስ እንደምታውቂው እስከምን ድረስ ነው እስከምን ጥግ ድረስ ነው እኔን የምታውቂው? በማለት እንግዲህ እየጠየቃት ነበረ። እሷም እባክህ አቶ መስፍን ከላይ እረፍልኝ እያለችው በጣም ያቅሟን እንዲተዋት እየጠየቀችው ነበር። እሱ ግን በፍጹም አልተውሽም፣ እኔን የት እንደምታውቂኝ ስለኔ ማንነት የት እንደምታውቂኝና ስለኔ ማንነት እንድትነግሪኝ እፈልጋለሁ በማለት እንግዲህ በጣም በሚያሳዝን ነገር እያፋጠጣት
ነበረ ማለት ነው። እንግዲህ የእንትና የፌመን እናት ደግሞ በሄደችበት ወጣ። በነገራችን ላይ እንግዲህ የረሳችሁ ነገር ስላለ ወደ ቤት ውስጥ መታ የረሳችሁን ነገሩን እና ቤተሰቦች የረሳችሁን እቃ ለመውሰድ ወደ ቤት ውስጥ ስትመለስ ማለት ነው። ቀጥታ ግን ያገኘችው ነገር በጣም ከባድ ነበረ። አቶ መስፍን ግን እያደረገ ያለው ነገር ወይዘሮ እንትናን እያስፈራራት ነበረ ማለት ነው። የነባን እንግዲህ የጽጌረዳን እናትን እያስፈራራት በጣም በሚያሳዝን ነገር እንግዲህ እያፋጠጣት ነበረ። ምንድነው የተፈጠረው ቤቴ ውስጥ እያለች በጣም እየጮኸች ነበረ ማለት ነው። እትዬ እንኳን ደረሽልኝ፣ ባትኖሪ ኑሮ ሊገለኝ ነበረ እያለች ነበረ ማለት ነው። እባክሽ እቺ ሴትዮ ተያት፣ ልኳን ላሳያት እያለ ነበረ ማለት ነው አቶ መስፍን። እሷ ደግሞ ምን አይነት ሰው ናቸው አቶ መስፍን? እኔ እኮ እንደ ትልቅ ሰው ነበር የማያችሁ፣ ግን ደግሞ ለካ እናንተ የዚህን አክል ትንሽ ሰዎች ናችሁ ወይ በማለት እንግዲህ በጣም እየተናደደችበት ነበረ ማለት ነው። እሱም እባክሽ አንቺ ሴትዮ አርፈሽ የምትቀመጭ ከሆነ ተቀመጪ፣ አንቺንም አለቅሽም እና አንቺንም ከሆነም አለቅሽም፣ ስለሱ አርፈሽ የምትቀመጭ ከሆነ ተቀመጪ፣ አለበለዚያ አፏን እንድትዘጋ እንድትጠይቂያት እፈልጋለሁ በማለት እንግዲህ እየነገራት ነበረ ማለት ነው። እሷ ምንድን ያጠፋችውን ነገር ለኛ እንድትነግረኝ እፈልጋለሁ እያለችው ነበረ ማለት ነው። ወይዘሮ ዘርፌም እንግዲህ እሷን ስታገኛት በቃ ቀደም የጠየከኝን ጥያቄ እንደውም አሁን ልንገርህ፣ እሷ ባለችበት ቦታ ሁሉን ነገር መናገር ያለብኝን ነገር እሷ ባለችበት ልናገር በማለት እንግዲህ ብድግ ብላ ነበረ ማለት ነው። ከዛም በኋላ እሱ ደግሞ በጣም ነበር የተናደደው። በፍጹም ምንም ነገር እንዳትል እባክሽ እያለ እንትናን እየለመናት ነበረ። የፌመን እናትን እንዳትናገር እያለቻት ነበረ ማለት ነው ቤተሰቦቼ እና ቤተሰቦቼ እና ምንድነው ያለችው? ከዛም በኋላ ምንድነው የተፈጠረው? እና ቤተሰቦቼ ከዛም በኋላ እንግዲህ በጣም ነው ያ እንትን ያለችው ማለት ነው ያዘኑት ማለት ነውና ምንድነው ይሄ ሁሉ ነገር የተፈጠረው? እሱ ደግሞ በጣም ነበር የደነገጠው ማለት ነው። ምክንያቱም በእርግጠኝነት ሄዳ ትናገራለች ብሎ በፊት በእርግጠኝነት የፌመን እናት ጋር አጠገብ ሁሉን ነገር ሚስጥሩን የምትናገር መስሎት በጣም ነበር የፈራው ማለት ነው። እሷ ደግሞ እንግዲህ ከዛም በኋላ ምንድነው ብላት የፌመን እናት ቀጥታ ሄዳ ተናግራ ነበረ ማለት ነው። ምንድነው እስኪ ንገሪ ሚስጥሩ ምንድነው የተፈጠረው ስትላት፣ አንቺ ረሳሽው እንዴ? እኛ ድሮ እኔና አንቺ እዚህ ቤት የተሰራ ሚስጥር እንዴት አድርጎ ነው ተመልሶ እንደዚህ እንትን የሚለው አለቻት። እንግዲህ ያንን ሚስጥር ማን ነው ከዚህ ቤት እንዲወጣብሽ ትፈልጊያለሽ እንዴ አለቻት። ያንማ ሚስጥር እንዲወጣ አልፈልግም። በቃ የሱ ሚስጥርም ልክ እንዳንቺ አይነት ሚስጥር ነው። ስለዛ መናገር አልፈልግም እትዬ እባክሽ ተይኝ በማለት እንግዲህ ዝም ትላታለች ማለት ነው። እንግዲህ የፌመን እናት መልሳችሁን እንደውም እሱን ለማስፈራራት ሞክራለች ማለት ነው። ጥይቱን አምጥታ በእጁ ላይ ሰጥታዋለች ማለት ነው። ካሁን ወዲህ ጥይቱ እንደውም ይሄንን ሳታቀባብል ነው እንጂ ጥይቱ እኮ ምንም ነገር የለውም። ዝም ብለክ ነው እኮ ባዶን የደነቀርከው። ለወደፊት ግን እንደዚህ እንዳታደርግ፣ ምክንያቱም ለወደፊት እንደዚህ እንድታረግ አልፈልግም። በባዶ ጥይት ጠላቶች ካስፈራራክ ወደፊት አደጋ ላይ ልትወርቅ ትችላለህ ማለት እንግዲህ አንስታ ሰጥተዋለች ማለት ነው። እሱም በጣም ነበር የተደነገጠው። እንዴት ነው ይሄንን ነገር ያደረኩት በማለት በጣም እየተናደደ ነበረ ማለት ነው። ለምንድነው በጠላቴ ፊት እንዴት እንደዚህ ያደርጋለው ብሎ ነበረ ማለት ነው ቤተሰቦቼ እና ቤተሰቦቼ ከዛም በኋላ በጣም ነበር የደነገጠው እሱ ማለት ነው። እና እባክሽ እንዳትናገሪ፣ ይሄን ሚስጥር እባክሽ ያዥልኝ፣ ለማንም ሰው እንድታወሪ አልፈልግም በማለት ይሄ ነገር ሚስጥር ከወጣ አለቀልኝ፣ በቃ ሁሉ ነገር አለቀልኝ በማለት እንግዲህ ለሷ እየነገራት ይገኛል። እባክሽ ለማንም ሰው እንዳትናገሪብኝ እያለ ይገኛል ማለት ነው። እንግዲህ የፌመንም እናት እሷ በጣም ሚስጥረኛ ነች፣ ለማንም ሰው አትናገርም፣ ግን ደግሞ እኔ ማወቅ አይቀርም በማለት ይገኛል። በቀጣይ ቪዲዮ እስከመጣ ቸር ቆዩልኝ።